እንኳን አገባውሽ ግን እንኳን አገባውሽ። ማዳም ቅመሞች አገራችን መታችሁ ለማክበር ያብቃችሁ። በርቺ እንዳትረቺ። ከባዱ ግን ጠላ 2 3 ቡም ስንት ከባድ ገናል። መጠጥ ደስታ ይገኛል ብላችሁ አይ ዛሬ በጭፈራ ነው ዛሬ ዲኮ ውበት ሲለካ እናቴ ናት ለካ። በስመ አብ እኔ ቤቱ አምሮኛል። የእንቋርቋር አለና በሰዓት እኮ ገና ነው ደርሷል። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በዓሉ የሰላም የጤና የፍቅር ይሁንላችሁ። ወጪ እንብላ። ፈንድቻው ራሱ በቸኮሌት ነው። አዲሱ ዲዛይን እንኳን አደረሳችሁ ለገና በዓል። እንኳን አብሮ አደረሰን። እንኳን አደረሳችሁ ውድ ቤተሰቦቻችን። አይዞሽ እኔን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል እንኳን አደረሳችሁ። እንኳን አብሮ አደረሰን። ገናን መስላችሁ እንኳን አደረሳችሁ እያልሽ አደግሽ ማማ። ከጩጬው ያዛ ኮንታፍ ከመትያ አድርገሽ ሻርቶ ረውሪብኛለሽ። እንኳን አብሮ ነው ቤት አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በድጋሚ አደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንላችሁ። አሜን። ዘመናችሁ ሁሉ በደስታ ይለቅ። አሜን። ከቤተሰቦቻችሁ ጋር ስብስብ ብላችሁ የምታከብሩበት ዘመን ይሁንላችሁ። አሜን። በውጭም በአገር ውስጥም ያላችሁ ሁሉ እግዚአብሔር አምላክ በዓሉን የሰላም ያድርግላችሁ። አሜን። ቤቱ እንዴት እንዳማረ ቤተሰቦቻችን ላሳያችሁ ከመጀመሪያው እስከ መጨረሻው። ኑ ላሳያችሁ። ሳር ሲበዛ እንዴት ደስ እንደሚል ተመልከቱ። ዌልካሚንግ እዚህ ጋር ይሰራል። እሺ ውይ ታምሮብሻል። እዚህ ጋር ላቃት እንዴ? ሴቶ ስታር አቃለቀ ራሱ እንዳይ ማማዬ ፎቶዎች ተደርድረው ሳድግ የሰርግ ቤት ፊኛ ሰቃይ ነበር። ለዛ ነው እንደዚህ ነው። በነገራችሁ ላይ ይሄንን ላይት ማሚቶ አንድ አመት በጨመረች ቁጥር አንድ ላይ ሲገዛ አንድ አመት በጨመረች ቁጥር አንድ ላይ ሲገዛ ቤቱ ክሪስማስ ላይት መስሏል። በደንብ ላይት በላይት እሱን እናሳያለን። ይሄንን የሱ ጋር እንደሚያደርግ እስቲ ላሳያችሁ። ከዚህ እኩል ሊሆን ትንዝቅ ይበል። አሁን በቃ ሚኒ ሼፍ ካለች መቀበል ነው። ምን ማማራጭ የለም። ቤተሰቦቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እችኛዋን ዲዛይን ብታሳይልኝ ግን የትኛዋን? እሱን ምን ይሰራው? ፍሬ በድሮ ዘመን ቢፎር ኤንድ አፍተር ነው ያኔ ውጭውን ብታዩት ውጭውን እናሳያለን። ሆነሽ ጎረቤቴ በገና ጥበብ ጠራኝ። ለማንኛውም ቤቱን ዲኮር እያደረግን ነው። ሞቅ ደመቅ አድርገነዋል። በጣም ሲናበላ ሲናገና አይደለም ሲናበላ ሲናገና እኔ ወርቅዬ እንቀጥል። ገና ደግሞ ሙሉ አስተካክለን እንመልሳለን። ምን ላይ ደረስን? መገንጠል ተጀምሯል። ምን እየተደረገ ነው? እቺ ነገር እቺኛዋ ሙያ በጣም መስጣኛለች። ከጉሮሮ ላይ በላባ ይሄ እንደዚህ መውጣት አለበት። ካልወጣም ይሄ ላባ እንዳጥሉ 2-3 አስቀምጡ እንባላለን። ገና መገንጠል ሲጀመር ለምን እነዚህ ማውጫ ማለት ነው። እነዚህ ወጥቶላችኋል። ኦኬ ከጉሮሮ ውስጥ ያለበለዚያ ያበላሻል ዶሮ። አንተ ስለምትወድ ነው ትልቅ ዶሮ ደግሞ የሰባን የሚሆነው ለኛ ግን ለሴቶች መከራ ነው። ያው ሴቶች ይጋሩኛል። ለምን ይሄ ስቡ መነሳት አለበት። የዶሮ ስብ መበላት የለበትም። ዶሮ ውስጥ መግባት የለበትም። በቃ ጾም ስለነበረ እንግዲህ ጠዋት ገና እኛ ዶሮ እየገነጠልን ያለንበት ሁኔታ ላይ ነው ያለነው። እዚህ ጋር ደግሞ ቁሌት አለ። መላላጫ ይባላል። ይቺ ስትቆረጥ አሁን
ይቆረጥና እዚች ጋር ይችኛዋ መሀል ጭን ይችኛዋ አጭር ትባላለች። ሳይንስ ላይ ምንድን ነው ማማ? ሽንቦንና ታይቦን እኛም የእኔ ትምህርት ግን በዛ ዛሬ አይደል? በመሀል ቤተሰቦች ግን ጠላ ብቻ ሳይሆን ዶሯችሁ እንዳያር ደግሞ እንደዚህ ብድግ ደፋቀናጃችሁ ለቅለቅ እያላችሁ ከባዱ ግን ጠላ ይልሻል። የጋሼ ፈረሰኛው ሆርሰኛው ይባላል። ማማ ሪቦን ነው ይሄ ሪቦን ነው የማውቀው። እናትሽ ዘርፈ ብዙ ሙያ አላት። እኔ ሼፍ የሆንኩት ዩኒቨርሲቲ ፒኤችዲ ነው ያዝኩት። የት መሰለሽ ከፍዬ በነፃ ነው የተማርኩት እዚህ ላብራቶሪ። ከዛ አሁን ሼፍ ማስተር ሼፍ ለኔ እኮ የሚያሳዝነኝ እንደው ታውቃለህ እንዴ ናቺ ምን አለብሽ ይሉኛል እኮ ታውቃለህ። ታዲያ ባልሽ ሼፍ ሆኖ ሼፍ ነው እሱ ምን የምግብ ነገር አያሳስብሽም ባላል። ይሄ እንደዚህ ጫፋቸው መቆረጥ አለበት። ይሄ ለምሳሌ ይሄኛው ይቆረጣል። እቺኛው ማያዣ ነች አትቆረጥም። ሰርፕራይዝ እናደርጋቸው እስቲ 1 2 3 እንግዲህ ማርያማችንን ይኸው እንደዚህ በክሪስማስ ላይት አልበራም እንጂ ገና ሲበራ ደግሞ እናሳያችን። ፊኛችንን ነው እዚህ ጋር እንዴት እንደሚሆን በተርፍላያችን እንደዚህ አድርገናል። ቦሳችን እዚህ ጋር ቆማ ራስ ተጣጣች። ቦስ ምግብ ላይ ነች። እኛ እንደዚህ አድርገን ደግሞ ሲበራ ደግሞ በደንብ እናሳያቸዋለን። የሚበላና የሚሰራ ሰው ልዩነቱ ቢፎር and after no before and after yes after እንዴት እንዳማረባችሁ እናትና ልጅ አንዴ ነው ጫማችን አንዴ ነው ልብሳችን አንዴ ነው አይመስለኝም በዚህ ሁኔታችሁ ዶሮአችንን ሰራርተን ጨራርሰናል። ምን ብለና ቤታችን ተከልከል አንተ ጸዳርቶ አልቋል። ሲጸዳ ምናምን አልተያዘላችሁም። ሶሪ እንግዲህ ዛሬ በቃ ምንድን ነው ገጠም ተከልከል ቆንጆ ሳራችንን እንጎዛጉዛለን። አቤት ዛሬ የብደት ቀን ነው። አሲናበል ለገና ጨዋታ አሲናበል አይ ማማዬ አንቺ እኮ እዚህ ከመጣሽ በኋላ ድሮ የነበረው ድምቀት እጥፍ ድርብ ሆኗል። አሁን አታውቂም አሲናበል ላይ ቆጡም ጌታ አይኔ ቀጥሉ ወደ ስራ ልጆች አሉብን። ሩጫ ነው አሁን ሩጫ ላይ ነን። ግን ከኋላ ያለውን ኮተት እያያችሁት ነው። ይሄንን ቦታ ይዞ በአላፍረን እኔ ደግሞ ብዙ እኔ ይደረሳል። ቆይ አንድ አይነት አረፍታል ይተቆይ። ለማንኛውም በድጋሚ ቤተሰቦቻችን እንኳን አደረሳችሁ። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እናት ተጨንቃለች። አሁን እየሰማቻል ምን ከምን ውስጥ ላስገባው? አይዞሽ ጠረጴዛ የማይችለው እኔ ሆድ ውስጥ አስገቢዋለሽ። ምንም ችግር የለውም፣ እተባበርሻለሁ። በርቺ የኛ ልጅ በርቺ እንዳትረቺ። አይ ዛሬ በጭፈራ ነው ዛሬ ዲኮር የሚሰራው። ኬካችን መጥቷል። መልካም ገና ብለናቸዋል። ሳንታ አለ፣ እንትን አለ፣ እዚህ ጋር ክሪስማስ ትሪ አለ፣ ስኖማን አለ። ያው አንቺ ደስ እንዲልሽ ነው እንጂ ማማ ይሄንን እነዚህ ባላደርግ ደስ ይለኝ ነበር፣ ግን በጣም እንቅያሽ ስለሆነ ይሄ ነው። ገናማ እንደዚህ ደመቅ ማለት አለበት። አቦ እንኳን አገባሁሽ፣ ግን እንኳን አገባሁሽ፣ እንኳን ማማን ወለድኩ።
የኔ ፍቅር እንደዚህ በዓል እንድምቅ አድርጋችሁልኛል። እኛም እንኳን አገባህ አይቶ እንዴ እንኳን ወሰንኩኝ እንኳንም የኔ ያደረኩ ባይዘው እኔ ታሪኩን ታቆጣጣችሁ እንደሆነ ታቆጣጣችሁ አሁን አልደግመውም እዚህ ላይ። ለማንኛውም ኬክ ቤት ጋጋሪዎች አዲስ ዲዛይን እንደዚህ አይነት ከሰራችሁ ከዚህ በኋላ ከሳቸዋለሁ። ይሄ የፍሬዳጊ ፋሚሊ ዲዛይን ነው። አለቀ። ይሄ ቪዲዮ ተቀርጿል፣ ቀኑ ታውቋል። ተጠንቀቁ። ማስጠንቀቂያ የባለቤቴ ነው። አንተ ነው የሰራኸው ወይስ ሌላ ሰው ነው የሰራው? ፍሬ ነች። ኬኩን አይደለም ዲዛይኑ። እቺን ዲዛይን አሁን ሌላ ገበያ ላይ ባያት ክስ ፍሬኒዝና ክስ ቀጥታ ክስ። እስካሁን እንግዲህ በእኛ አይን እያደረግን ነበር። እስቲ ደግሞ በኢንጂነሩ አይን እኔም ዲዛይነር በሚኒ ሼፍ ዲዛይነር ነው እንጂ ግን አይ በቶንዴ ደግሞ ኬኩን እዚህ ጋር አድርገው እኔ ግን አይ ኬኩ እዚህ ጋር ይሆን ቸኮሌቶችን ዶሚኔት ያደርግብሻል። ስለዚህ ወደ ሴንተር እሷም አበባውም ሲጀምር ገዝፋለች። አዎ እቺ እዚህ ጋር ትሁን ደህና ደሪ እንበላት አንድ ላይ ደህና ደሪ አበባ እቺ እዚህ ጋር ትሁንና እዛ ጋር ያሉትን ቸኮሌቶች አይሸፍንብሽም? አይሸፍንም። እዚህ ጋር መጠጥ ነው ማለት ነው። በቃ መጠጥ ከሆነ ችግር የለም። ደግሞ ይለቅና ይዩት። እሺ መጠጡን ግን ቀነስ እናደርገዋለን። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ብሏል። ለዛ ነው እችኛውን ብበላስ ትንሽ ይከብዳላ። እያዩ መቅረጽ በካሜራ ውስጥ ማየት ይከብዳል። ከስንት የዲዛይን ጥበብ ወረቀት ስኬቺንግ በኋላ ከስንት ጻፍ ስንተጋጨን እኮ በቀኝ በግራ በዚህ ስንባባል አንተ ደግሞ በቃ በዛው ኖ ፍሬ አይሆንም ምናምን ተባብለን እኔ አሁን ያዘንኩት ለዲኮር እነዚህ ተጣላን። እንደው አሁን እንደገና ብንጋባ ምን ልንሆን ነው? ልንጋጭ ነው ማለት ነው። እስቲ እንጋባ በእናትህ እንዴ እኔ ተማረን ፈልጋለሁ ግን ነው እኔ ያያችሁ ጋቡ ማማዬ በፊት አላየሽም? አሜሪካ ነበርሽ። አይ ማማዬ የመሸከም ፕሮግራም አለበት ደግሞ ፊኛዬን ቀስ አሪፍ ነው። እዚህ ጋር ባዶ ከመረሻ አዎ እንደውም ላይቴን አሳመረልኝ። ገቡ ቤታችን በጣም ሰፊ ከመሆኑ አንፃር በባቡር ነው የምንሄደው። አዎ እንዴ ብለን ነው የምንሄደው። ለዛ ነው እሺ። የዛሬ ዓመት ፈልሰስ ያለ ቤት ይስጥሽ። አሜን 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 በይ። ነጥቄ ያለው አሜን። አቶ ዮሐንስ ደህና አደሩ። አቶ ዮሐንስ ደህና አደሩ። ማን ነው? ጎልድ ሌብልና ጃን አቶ ዮሐንስ እንደምን አደሩ? ላሳያችሁ እንደ ሙሉን ቱር እያደረኩ እስቲ አንድ ላሳያችሁ። ቆይ በእናታችሁ ቱር በኋላ ይሻላል። ኧረ መቼ ነው የሚበላው ነገር? መቼ አልቆ ነው እንደው መቼ ነው ምግቡ የሚበላው እያሉ ነው። እኔ ራሴ ደርሶ ምራቄን እየዋኩኝ አንቺ ቢያው ደክሞሽ ቁጭ ብለሻል። ቁጭ ያለ ሰው ያልሰራ ሰው አይበላም። አቤቴ እናቴ አዛኝ አንድዬ እናት ዛሬ ልጇ ልደት ነው እናቴ። እሷ ዛሬ ማሸብረቅ ያለባት እሷ ነች። የእኔ እናት እማ ክብሬ ሞገሴ እንዴት አማረው እናታችሁ። እውነት አዎ ግርግማችን እያሸበረቀች ነው። የኔ ጌታ የተወለደበት ስፍራ ዋው ያምራል። ግርግማችን አምሯል። አበባው ከች ብሏል። እግዚአብሔር ይስጥልኝ አባዬ። ጌታ ተባረክልኝ። ይገባሻል። ከዚህም በላይ እጄ ስለከበደኝ ነው መሸከም። የመሰለ አበባ እንጀራ እየጋገርኩ ትናንትና ማታ ነው ተሰጠኝ። ስለሚገባሽ የኔ አባት። ውድ ቤተሰቦቻችን እንግዲህ በሚያሳዝን ሁኔታ እናቴ ቡና አይቀራረብም ብላኛለች። ስለዚህ እኔ ግን ሚኒ ሼፍ ስለሆንኩኝ በማጂክ ልቀይር ነው። 1 2 3 ዋው! በማጂክ ይኸው ማዬ፣ ይኸው በማጂክ ቀየርኩት። ዋው 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 ዋው! ቡና አይሰራም ብለሽ በማጂክ ቀየርሽው? አዎ። ፈንድሻው ራሱ በቸኮሌት ነው። አዲሱ ዲዛይን እኔ ነኝ ያደረኩት ነው። እኔ የሲኒሽ ዲዛይን ግን በጣም ትልጣለች። እዚህ ጋር ዲኮር የምትፈልጉ ቤተሰቦቻችን ሚኒ ሼፍም ጥሩና ቤታችሁን ዲኮር ታደርጋለች። ይሄው እንግዲህ ሳሎን ዲኮር አልቆ ወደ እነሱ ዲኮር ገብተዋል። ቀለሙ ራሱ አልቋል መሰለኝ። ያለቀ ቀለም ነው። ቆይ
አሁን ጎበዝ እነሱ ላደርግልህ ነበር እኮ ታውቃለህ። አሁን ሳቄ ስለመጣ ነው እንጂ እንደዚህ ነው የሚቀባው። አንተ ነበር ከኔን መቀባት ያለብህ። ስንቀባ አድርገናል። ማ እናትና እህቴን ያርጉት። አስተያየትሽ እንዲህ ያለ ማንን ልትይ ነበር? እውነት እህቱን ይቀባ ነበር። አሁን ደግሞ እኔን ይሄን የመሰለ ልብስ እንግዲህ ገና በዚህ ፏፈሽ በሉ ብለው የላኩልን ደግሞ በጣም እንቁ ጎበዞች እጃችሁ ይባረክ የሚባሉ ጥንዶች አሉ። በቲክታክ በደንብ የሚታወቁ በዩቲዩብም ላይ ያሉ በጣም ነው የምናመሰግነው። እስቲ እየለበስን እነማን እንደሆኑ ደግሞ እንነግራችኋለን። ማንኛውም ስልክ ቁጥራቸውን እናስቀምጣለን። በጣም በጣም ጎበዝ ልጆች ናቸው። ጀግኖች ናቸው። ጀግኖች በቃ ለኔ ጀግናዎቹ ናቸው። ጀግኖች ናቸው። እነዚህን ጀግና ልጆች ሁላችንም ልናበረታታቸው ይገባል። ሁላችንም ሱቃቸውን ልንመርቅላቸው ይገባል። በእርግጥ 8 ወር አካባቢ ሆናቸው መሰለኝ ስራ ከጀመሩ። እንግዲህ አሁን ደግሞ እኛ መቶልን እኛ ልንለብስ ነው። እናንተም ደግሞ እያዘዛችሁ ልበሱ። በጣም ነው የምትወዱት። ሁሉም አላቸው። በምትፈልጉት እዘዟቸው። ስልክ ቁጥራቸውን ከታች እናስቀምጣለን። ኪሩቤ ዲዛይን ይባላሉ። ይሄንም በማጂክ ነው ለበሰው አይደል? አረ እንደዚህ ሆነ። እንደዚህ የታለ ለበስነው? የለም አትረብሽ አንቺ። በማጂኩ ማማ ጋር የሚሰራል። አንድ ለሶስት ማማ አብራ ቡም ቤት አለ። ዲዛይነሩ ካላስተካከለ አይሆንም ማለት ውበት ሲለካ እናቴ ናት ለካ። ሼፉ ጫማ ይቀራል። ቤተሰቦቻችን አሁን ቁጭ በሉ እስቲ። ነገ አቤት ተስፋዬ አቤት ወርቅ አቤት ቤተሰቦቻችን እንግዲህ እንዴት ነው የበዓል ፕሮግራማችን? ወደዳችሁት ወይ? ይሄን ቪዲዮ ከወደዳችሁት ላይክ፣ ኮሜንት መጻፍ አሳውቁን። ምሳ ግን በላይ አይመስለኝም። በዓል መሰለ አሁን አይሽ ድካም ጠፋ። ወገቤ እኮ የለም እኔ አድምቄ አሁን ቤተሰቦቻችን የእነሱን ልብስ አይታችኋል። የጌታዎችንስ ልብስ እንዴት አያችሁት? በጣም ታምራው። ያምራል አያምርም? አንቺ ማምረሻል፣ ልጄ ማምረሻል። አባባ መሳም የለበትም። ነገ ደግሞ በየዓመቱ እኛ ቤት ሰው ይመጣ ነበር አይደል? በአሁኑ ማንም አይመጣ፣ ብቻችንን ነው የምንበላው። ነገ የምሳ ፕሮግራም ተጠርተናልና ነገ የምንሄደው ደግሞ እንዲሁ እናንተ በጣም የምትወዷቸው የምታከብሯቸው እዚህ ላይ የምታውቋቸው ናቸውና እነማን እንደሆኑ እየገመታችሁ ጠብቁን። እነማን ቤት እንደምንሄድ የማን ቤት እንደምንመርቅ ቤት ምርቃት ለኔ ነው ባይዘው የማን ቤት እንደምንመርቅ እነሱ የሚያውቋቸውን ቤት ልንመርቅ ለኔ ነው። yes እና እነማን እንደሆኑ እንግዲህ ኮሜንት ያደርጋችሁ ጠብቁ። ላይታችን እንደዚህ ያሳምረናል። ይኸውላችሁ የቅድሙ የተምታታው ቤት አሁን እንደዚህ ነው። እድሜ ለፍሬ ይኸውላችሁ እንዴት አድርገን እንዳሳመረችው እንደዚህ አድርገን ቢፎር ኤንድ አፍተር ተመልከቱ። ላሳያችሁ ጠረጴዛው ምን እንደሚመስል። ዋው አሲናበል በገና ጨዋታ በጣም እንዲያወር ሮማንቲክ እንዲሆን ይጥፋ እና ያንን አልፍራንቺ ደግሞ ይሄን ደግሞ አቤት ሲያምር ይሁት ቤቱ 1 2 3 ቡም
ዋው 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 ለምን ሻማዎቹ አይለኩስም? ሻማው ይለኮስም። ለመሰለሽ ልክ ቡና ካፈላን በኋላ ይለኮሳል። ቤተሰቦቻችን እንዴት ነው? በጨለማ በጨለማ ነው እንግዲህ የምናከብረው ማለት ነው። ታዲ ዛሬ ነሽብን ጌታን በስማ ግን ቶሎ ስለሚጨልም ነው። ሰዓቱ እኮ ገና ነው። በስማ እኔ ቤቱ አምሮኛል። እኔ ራሴ አይደል በሰዓቱ እኮ ገና ነው። ቶሎ ጨለማ ምን ማለት ነው? ወይስ ዛሬ እንግዲህ ጠዋት ስለሆነ ዶሮ የሚታረደው ምን የሚለው ብቻዬን ነኝ። መሸብኝ ግን ደርሰናል። ይሄው እንግዲህ እንዲህ እያለን ምግብ መብያችን ሰዓት ደርሷል። መጥቷል እንደዛ የተደከመበት። ለማንኛውም እንኳን አደረሳችሁ ቤተሰቦቻችን። እስካሁን ድረስ ያለውን ቪዲዮ ከወደዳችሁት እንግዲህ ላይክ ኮሜንት ማድረጋችሁ እንዳትረሱ። እኔ ግን ይሄን ጠጅ በጣም ኮሜንት አድርጌዋለሁ። እንዴት ነው ትላላችሁ? ይሄ ጠጅ እስቲ ይቀመስ ምትሉ ይንቋርቋር ዶቅ አቤት እቺ ማያዝ በጣም መመርመር አለብሽ አንቺ። ልምድ እንዴ ቁጭ አደረግሽ ወደ ሌላ ወደ ራስሽ ታሌክስ። አቤት ያቺ ሰላም ስታይ ትገለኛለች። እንዴት ሴት ልጅ ቆማ አትጠጣ ነው? ካሜራ ስቀረጽ ነው ያለሽ ማስተባበያ ያለሽ ዳይሬክተር ቆመሽ ጠጭ ብለኝ። በእኔ ሀሳብ ትመጣለህ እንበላለን። አይ ብስበሉ በቀርጻ ይሻለው። መተናል። አባወራው አላስቆየዋቸውም እንደዛትኩባቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። በዓልን ከሚስትና ከልጅ ጋር ማክበር ደስ የሚል ነገር ነው። ለዚህ ላደረሰን እግዚአብሔር ደግሞ የተመሰገነ ይሁን። አሜን። ክብሩን ሁሉ እሱ ይውሰድ። እኔ ባለሙያ ሚስት የሰራችውን ዶሮ እንግዲህ ልቀምስ ነው። ሁሌ ቀምሳለሁ። ዛሬ ግን በጣም በከባዱ መፈትንሽ ይመስለኛል። ምን አለ ዛሬ? እንግዲህ ማዕዳችን እንብላ። ሻለም በስመ አብ እንበልና አሜን። ሀገራችንን ሰላም ያርግልን። አሜን። በሰላም መጣን በሰላም አሜን። ኢትዮጵያን ይጠብቅልን። አሜን። ከክፉ ነገር ይጠብቀን። አሜን። እዚህ በረከት ይግባ። አሜን። ሰላም፣ ፍቅር፣ ጤና ይስጠን። አሜን። ከበሽታ ይጠብቀን። አሜን። ልጃችን ያሳድግልን። አሜን። ደረጃ ያድርስሽ። አሜን። አንቺን ረጅም ጤና ከጤና ጋር ረጅም ዕድሜ ይስጥሽ። አሜን። እግዚአብሔር የተመሰገነ ይሁን። ይባርክበት ይላበት። አሜን። በቤቴ ማርያም እሷ በቤታችን ትግባ። ለተራቡት እሷ ትዘንላቸው። አዛኝ ነች እሷ ትዘንላቸው። መድኃኒዓለም አባቴ ለተራቡት፣ ለተጠሙት፣ በሰው ሀገር ላሉት፣ በሆስፒታል፣ በእስር ቤት፣ በተለያየ በመጥፎ ሁኔታ ላይ ላሉት ሰዎች ሁሉ እግዚአብሔር አምላክ ይድረስላቸው። ለእኛ የፈቀደልንን ገበታ ሁሉ ለእነሱ የሚፈቀድላቸው። ሁላችሁንም እንወዳችኋለን። በያላችሁበት መልካም ዓመት በዓል ይሁንላችሁ። እንብላ። ገናም በዓል በፍሬ ዳጊ ይሄን ይመስል ነበር። ቡና አለ፣ ዳቦ አለ፣ ኬክ አለ። ኧረ ስንት ጉድ ነው ያለው ዛሬ። ጠጁን አቀብኝ እንጂ ምንድን ነው? ጠላና ጠጅስ ችርስ አንባባል ነው ጠብቆ የምንለው። ትልቁ ተረሳ። ይቅርታ እንግዲህ በግራ እጄ ነው። አመሰግናለሁ። ሁላችንም ቺርስ እንባባል። የሰላም የጤና የፍቅር ያድርግልን። አሜን። ቡናችን ደርሷል። ዋው እንኳን አብሮ አደረሰን። ማሚቶ ቡናው እንዴት ነው? አሪፍ ነው። ወደድሽዋል? አዋራው ጨሰ። የሚቀጥለው ዓመት ግን እኛ ቡና የሚፈላል ባንቺ ነው። ባንቺ ነው። ደኛ ሁሌ ግዝቻለሽ አፈላለው ታያለሽ። ና አቤት። እንኳን አደረሳችሁ። ደርሶኛል። ቤተሰቦችም ደርሷቸዋል። እናመሰግናለን። እውነት እንደዚህ ቤታችንን ድምቅ ሞቅ ስላደረግሽልን ሞቅ ያለ ህይወት ይስጥሽ። አሜን። አራውን ሞቅ ያለ ህይወት ነው ያለኝ። ከዚህ በላይ እጥፍ ድርብ አንተን ሰጥቶኝ እኔ ምን ቅዝቃዜ አለ ብለህ ነው? ማሚቶ አለችልና ጌታ ይመስገን። ማማዬ አለች። አሜን። ቡናችን እንግዲህ ቆልተናል። አሁን ወደ ቡና ማፍላት፣ ወደ ዳቦ ቆረሳ ነው የምንሄደው። አሁን ኬክ ቆረሳ፣ ስንት ነገር አለ።
እንቀጥል። ይሄን ቪዲዮ ላይክ እያደረጋችሁ ቀጥሉ። እናንተም የኬክ ሰዓት ደርሷል። ሻማው ይማማል እንኳን አብሮ ደረሰን። አሜን አሜን። መልካም ገና በድጋሚ ሊጠፋ ነው እንደገና። ግን መልካችሁን እያሳየ ስላለን ማማን ለማስደሰት እንደዚህ አድርገናል። አሁን አብረን ሲቆረስ ግን ይበራማል። እንግዲህ ኬካችንን ቆርስ ነው። ውድ ቤተሰቦቻችን የመጨረሻው ሰዓቶች ላይ እየደረስን ነው። ደስ በሚል ሁኔታ ኬካችንን ቆርስ መልካም ገና እንበል። እናጣጥም። እናጣጥም። ደግሞ ኬክ ቸኩለናል። እጅን አውጣ። የቸኮለ ይኸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም ገና መልካም ገና እልል በሉ እንጂ እንዴ! እልል በሉ እንዴ! እናበላ ሲናገናዬ እዮሃ አሲናበል እዮሃ አሲናገናዬ አሲናበል ለገና ጨዋታ እዮሃ አሲናበል የማማ ጨዋታ አሲናበል እዮሃ አሲናገናዬ በቃ የማማ ጭፈራ በጣም ጨመረሳ። ኬኩ ላይ ነው። ኬኩ ላይ ልወጣ። ቆረስ ቆረስ ሲደረግ ይሰጠን እንብላበት። እሺ መሰግናለሁ። እሺ ጅብ ቀጥይ። ለዚህ ቀን የተባረከ ቀን ስላደረሰን እግዚአብሔር የተመሰገነ ይሁን። አሜን። ደስ የሚል ቀን ሰጥቶናል። እንግዲህ ቀሪ ዘመናችንን ደስ እያለ እንድንኖር እግዚአብሔር እንለምነዋለን። አገራችንን ሰላም ያድርግልን ሁሌ እንደምንለው። አሜን። ተባረክልኝ። ሁላችሁም በየቤታችሁ እንግዲህ ቆንጆ በዓል እያከበራችሁ እንደሆነ ይሰማናል። መልካም በዓል። ይሄን ቪዲዮ አሁንም እንቀጥላለን። ቡና አለ፣ ዳቦ አለ። ላይክ ማድረጋችሁ እንዳትረሱ፣ ሼር አድርጉ። መጨረሻው ሰዓት ላይ ደርሰናል። ቡናችንን የምንጠጣበት ዳቦአችንን የምንቆርስበት ሰዓት ነው። የምንበላበት የምንጠጣበት ፋሚሊ የምናሳልፍበት ከእናንተ ጋር የቤተሰብ ጊዜ የምናሳልፍበት ነው። ደርሰናል። የተባረከ የተቀደሰ ቀን ስላረክልን እናመሰግናለን። አሜን። መልካም በዓል ሁላችሁም ባላችሁበት ይሁንላችሁ። ሀገራችን ሰላም ሲሆን ነው እኛ ሰላም ነው። ሀገራችንን ሰላም ያድርግልን። አሜን። በእስር ቤት በሆስፒታል በተለያየ ቦታ ላይ ሆናችሁ ይህን በዓል የምታሳልፉ እግዚአብሔር ምሕረቱን እግዚአብሔር ደስታውን ይስጣችሁ። አሜን። ማዳም ቅመሞች ሀገራችን መታችሁ ለማክበር ያብቃችሁ። ሁሌም እንደዚህ ያሽመርቂ ተብያለሁ። መርቂ ማርያምን የማዳም ቅመሞች ብለሽ መርቂ ተብያለሁ። ያብቃችሁ። ከልጆቻችሁ ጋር የተለያያችሁ ከልጆቻችሁ ጋር አብራችሁ የምታሳልፉበት ከእናት ከአባታችሁ ከትዳራችሁ ተለያይታችሁ ሄዳችሁ ለስራ ብላችሁ ወጣችሁ ወደ ሀገራችሁ በሰላም ተመልሳችሁ በሰላም እንደዚህ ፏፈሽ ለማለት ያብቃችሁ። አሜን። የስ ውድ ቤተሰቦቼ እንብላ። አመሰግናለሁ። እናመሰግናለን። አመሰግናለሁ። ውድ ባለቤቴ ወድሻለሁ። ይሄን በዓል ድምቅ ሳረግሽልኝ ኑሪልኝ። ማሚቶ አብረሽን ስለምትኖሪ ጸጋሽን ስለሆንሽ እናመሰግናለን። በረከታችን እንወድሻለን። አመት አመት ያደርሰን። አሜን። በጣም እያሳቀኝ ነው። በነገራችሁ ላይ ማለት ነው ቀስ ብሎ ጣል የሚያደርጋት ነገር በሳቅ ነው የምትገለው። እኔ ጠላው የሚሆን አላውቅም። እያሳሳቀኝ ነው። እኔን እያሳቀኝ ነው። እኔ በጣም አመሰግናለሁ አባ። ቴንኪዩ ስለ ሁሉም ነገር አመሰግናለሁ። እኔ ጌታ ተባረክልኝ፣ እድሜና ጤና ይስጥልኝ። እወድሃለሁ። አይነ ወቅ እኔ በጣም ነው አንቺን ደግሞ የምወድሽ የኔ በረከት፣ የኔ ተስፋ፣ ነገ ተስፋዬ እደግልኝ። እማዬ እወድሻለሁ። አባ እወድሃለሁ። እንግዲህ ውድ ቤተሰቦቼ ሁላችሁንም እወዳችኋለሁ። ይህ ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ እስክንገናኝ ድረስ እዚህ ላይ እንሰናበታችኋለን። ባይ ባይ። ቻው።